በሙሉ ማከናወን ይችላሉ። ያ ማለት የስታንዳርድ ሞዴሬተር ስልጣንን በሙሉ ይሄኛው ማኔጂንግ ሞዴሬተርን በሙሉ ያጠቃልላል እና ተጨማሪም እንትን አለው ማለት ነው። ተጨማሪ ስልጣኖችም አሉት ማለት ነው። ዩቲዩብ ላይቭ ላይ ስንገባ የትኛውን የቀለም አይነት ወይም የትኛውን የሞዴሬተር አይነት ለተጠቃሚዎች ወይም ለደንበኞች እንሰጣለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀውለት ዩቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እንግዲህ ባለፈው በሰራሁት ቪዲዮ ሀሳብ አስተያየታችሁን በኮሜንት አስቀምጡ። የምትፈልጉትን ጥያቄ ኮሜንት ላይ አስቀምጡልኝ። እኔ ኮሜንታችሁን አይቼ የምትፈልጉትን ማወቅ የምትፈልጉትን ነገርና እኔ የማውቀውን ነገር ለእናንተ ለማሳወቅ ሳልሰስት ለእናንተ ቪዲዮ እሰራለሁ ብያችሁ ነበረ። በጠየቅኳችሁ ጥያቄ በነገርኳችሁ መሰረት ኮሜንት ላይ ሀሳብ አስተያየታችሁን አስቀምጣችሁልኛል። እኔም ኮሜንታችሁን በማንበብ አዲስና በጣም አስፈላጊ የሆነ ለሁሉም ዩቲዩበር ጠቃሚ የሆነ መረጃ፣ በጣም ምርጥ የሆነ ቪዲዮ፣ ለሁላችንም አስፈላጊ የሆነ ነገር ይዤላችሁ መጥቻለሁ ማለት ነው። ወደ ቪዲዮ ከማለፋችን በፊት ዩቲዩብን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ይህ ቪዲዮ ለሁሉም ዩቲዩበር ለሁሉም ተጠቃሚ እንዲዳረስልኝ ሼር እያደረጋችሁ ኮሜንት የምትፈልጉትን ነገር በኮሜንት ሀሳብ አስተያየታችሁን ለወደፊት እንድሰራላችሁ የምትፈልጉትን ነገር በሙሉ በኮሜንት እያስቀመጣችሁ ጥያቄያችሁን ጠይቁኝ። ቤተሰብ ሁኑ። ቀጥታ ወደ ቪዲዮ። በዩቲዩብ ቀጥታ ስርጭት መደበኛ እና አስተዳዳሪዎች ሚና፣ ጥቅም እና ጉዳት። በዩቲዩብ የቀጥታ ስርጭት ወይም ላይቭ ስትሪም ወቅት ውይይቶችን እና አስተያየቶችን በአግባቡ ለመምራት ሁለት አይነት አወያዮች ወይም ሞዴሬተሮች አሉ። እነሱም መደበኛ አወያይ ወይም ስታንዳርድ ሞዴሬተር እና አስተዳዳሪ አወያይ ወይም ማኔጂንግ ሞዴሬተር በመባል ይታወቃሉ። እያንዳንዱ አወያይ የራሱ የሆነ የስራ ድርሻ ጥቅምና ጉዳት አለው። መደበኛ አወያይ ወይም ስታንዳርድ ሞዴሬተር በመደበኛ አወያይ መሰረታዊ የሆኑ የማስተካከያ እርምጃዎችን የመውሰድ ስልጣን ያለው ሲሆን ዋነኛ ትኩረቱ በውይይት ላይ የሚሳተፉ ተመልካቾችን መቆጣጠር ነው። የመደበኛ አወያይ ተግባራት ወደ ቻናሉ መሄድ ወይም ጎቱ ቻናል የአንድን ተሳታፊ አስተያየት ከመሰረዛቸው በፊት ስለ ተሳታፊው የበለጠ ለማወቅ ወደ ቻናሉ መሄድ ይችላሉ። አስተያየት መሰረዝ ወይም ሪሙቭ ተገቢ ያልሆነ ስድብ አዘል ወይም አጸያፊ አስተያየቶችን ከመላሾቻቸው እስከ መጨረሻው መሰረዝ ይችላሉ። ተሳታፊን ለጊዜው ማገድ ወይም ፑት ዩዘር ኢን አውት ሚውት አንድ ተሳታፊ ከ10 ሰከንድ እስከ 24 ሰዓት ድረስ ለጊዜው በውይይቱ ላይ እንዳይሳተፍ ማገድ ይችላሉ። ተሳታፊን ከቻናሉ መደበቅ ወይም ሃይድ ዩዘር ፍሮም ዲስ ቻናል የአንድ ሰው አስተያየቶችን እና መልእክቱን እንዳያዩዋቸው ማድረግ ይችላሉ። ዩቲዩብ ግለሰቡ እንደተደበቀ አይገልጽለትም። ተገቢ ያልሆኑ አስተያየቶችን መገምገም ሪቪው ፖቴንሻሊ ኢምፕሮፕሬት ሜሴጅ ማህበረሰብ ቅንብሮች ኮሚኒቲ ሴቲንግስ መሰረት ለግምገማ የተያያዙ አስተያየቶችን ማሳየት ወይም መደበቅ ይችላሉ። ጥቅሞቹ እንግዲህ እነዚህ ጥቅሞች ናቸው።
ትኩረትን መጠበቅ የሰዎችን ትኩረት የሚከፍሉ እና ከርዕስ ውጪ የሆኑ አስተያየቶችን በማስወገድ የውይይቱን ጥራት ይጠብቃሉ። ደህንነቱ የተጠበቀ ከባቢ መፍጠር ተሳታፊዎችን ከስድብ እና ትንኮሳ በመጠበቅ ሁሉም ምቹ የሆነ ውይይት መድረክ ይፈጥራሉ። ቀላል ቁጥጥር የቻናሉ ባለቤት በሌለበት ወይም በሌላ ስራ በተጠመደበት ጊዜ ውይይቱን በአግባቡ እንዲቀጥል ያግዛሉ። የተገደበ ስልጣን እንደ የቀጥታ ውይይቱን ማብራራትና ማጥፋት ወይም የተሳታፊዎችን አይነት መወሰን። ለምሳሌ አባላት ብቻ ያሉ ከፍተኛ ቁጥጥሮችን ማድረግ አይችሉም። ጉዳቶቹ ማለት ነው። እነዚህ ጉዳቶቹ ናቸው። ጉዳቶቹን ነው የምነግራችሁ። አዳምጡ በደንብ። ጉዳቶቹን ነው የምነግራችሁ። በደንብ ተከታተሉ ቤተሰብ። የተገደበ ስልጣን እንደ የቀጥታ ውይይቱን ማብራራት እና ማጥፋት ወይም የተሳታፊዎችን አይነት መወሰን። ለምሳሌ አባላት ያሉ ከፍተኛ ቁጥጥሮችን ማድረግ አይችሉም አለ። በሌሎች አወያዮች ላይ ስልጣን ማጣት፣ ሌላ አወያይ መመደብም ሆነ ማንሳት አይችሉም። ለምሳሌ አሁን ሌላ ሞዴሬተር ማለት አይችሉም ማለት ነው። ሌላ ሞዴሬተር ማንሳትም እንደገና ሞዴሬተር መስጠትም ማንሳትም አይችሉም ማለት ነው። ቤተሰብ አስተዳዳሪ አወያይ ማኔጂንግ ሞዴሬተር ማለት ነው። እንግዲህ ከላይ ያየናቸው ምንድናቸው? ስታንዳርድ ሞዴሬተር የሚባሉትና ያየናቸው ከላይ። አሁን ደግሞ እያየናቸው ያለነው ደግሞ ማኔጂንግ ሞዴሬተር የሚለውን ነው። አስተዳዳሪ አወያይ ወይም ማኔጂንግ ሞዴሬተር። አስተዳዳሪ አወያይ ከመደበኛ አወያይ የበለጠ ስልጣን እና ተጨማሪ መሳሪያዎች ያሉት ሲሆን ሱፐር ሞድ አያችሁ፣ ሱፐር ሞድ ተብሎም ሊገለጽ ይችላል። ይህም የውይይት መድረኩን ይበልጥ እንዲቆጣጠር ያስችለዋል ማለት ነው። የአስተዳዳሪ አወያይ ተግባራት ከላይ የተጠቀሱትን መደበኛ አወያይ ተግባራት በሙሉ ማከናወን ይችላሉ። የማህበረሰብ ነባሪ ቅንብሮችን ማስተካከል፣ ኮሚኒቲ ዲፊካልት አይፈለጌ መልእክቶችን ወይም ስፓም፣ ራስን ማስተዋወቅ፣ ሰልፍ ፕሮሞሽን እና ሌሎች ተገቢ ያልሆኑ ይዘቶችን በራስ ስር ለመለየት የሚያስችል ቴክኖሎጂን ማንቃት ይችላሉ። የቀጥታ ውይይቱን ማብራራትና ማጥፋት ይችላሉ። ለምሳሌ በላይቭ እንትን ላይ ስርጭቱ ላይ የምናደርገውን መድረክ ማጥፋት ሁሉ ይችላሉ ማለት ነው። ማኔጂንግ ሞዴሬተር ከሰጠናቸው ሰዎች ማለት ነው። በላይቭ ስትሪማችን ላይ እሺ። ተርን ላይቭ ቻት ኦን ኦፍ ስርጭቱን አያችሁት? እዚህ ጋር በደንብ እንትን በሉ። የቀጥታ ውይይት ማብራትና ማጥፋት። የቀጥታ
ውይይቱን ማብራትና ማጥፋት ይችላሉ። ምንድነው ናቸው እነዚህ? ማኔጂንግ ሞዴሬተሮች ናቸው እንደዚህ የሚያደርጉት። ተርን ላይቭ ቻት ኦን ኤንድ ኦፍ ማድረግ ይችላሉ። ምኖች? ማኔጂንግ ሞዴሬተር ከሰጠናቸው። በደንብ አዳምጡ ቤተሰብ። ስርጭቱ ከጀመረ በኋላም ቢሆን የቀጥታ ውይይቱን በማንኛውም ጊዜ ማብራትና ማጥፋት ይችላሉ። የተሳትፎ ሁኔታን በመቀየር ወይም ፓርቲሲፔሽን ሞድ ማለት ነው። የውይይት ተሳታፊዎችን አይነት ለምሳሌ የቻናሉ ተመዝጋቢዎች ብቻ አባላት ብቻ መወሰን ይችላሉ። የአስተያየት መዘግየት ወይም ሜሴጅ ዲያሊ የእያንዳንዱ ተጠቃሚ ምን ያህል ጊዜ እየጠበቀ አስተያየት መስጠት እንዳለበት የጊዜ ገደብ ማበጀት ይችላሉ። የታገዱ ቃላትን ማስተዳደር ወይም ብሎክድ ወርድስ የተወሰኑ ቃላትን የያዙ አስተያየቶችን እንዳይታይ ማገድ ይችላሉ። መደበኛ አስተያየቶችን ማስተዳደር ወይም ማኔጅ ወይም ስታንዳርድ ሞዴሬተር ተቀባይነት ያላቸውን ተጠቃሚዎች እንደ መደበኛ አወያይ ማከልና ማስወገድ ይችላሉ። ስለዚህ አሁን ይሄ አንድ ሰው ማኔጂንግ ሞዴሬተር ከተሰጠው ስታንዳርድ ሞዴሬተር የተሰጠውን ሰውዬ ሞዴሬተሩን አንስቶ ከቻናሉ ላይ ማገድ ይችላል ማለት ነው። ነገር ግን ስታንዳርድ ሞዴሬተር የተሰጠው ደግሞ ማኔጂንግ ሞዴሬተር የተሰጠውን ሰውዬ ማገድ አይችልም ማለት ነው። ስለዚህ ይሄ ምንድነው ማድረግ ያለባችሁ? እያንዳንዳችሁ ላይቭ ላይ ስትቀመጡ ማኔጂንግ ሞዴሬተር የሚለውን ሳይሆን ስታንዳርድ ሞዴሬተር የሚለውን ነው ለሰዎች መቀባት ያለባችሁ፣ ታችኛውን ማለት ነው። ለምን? በጣም ትልቅ ኃላፊነትና ስልጣን የተሸከመው የትኛው ነው ያለበት? ብዙ ነገር ማድረግ በዩቲዩብ ቻናላችን ላይ ወይም በላይቭ ስትሪማችን ላይ ማኔጂንግ ሞዴሬተር የሰጠነው ሰው ትልቅ ኃላፊነት እየሰጠነው ነው ማለት ነው። ያ ማለት ብዙ ነገሮችን እኛንም መጉዳት ይችላል፣ ተጠቃሚዎችን ብዙ ነገሮች ማድረግ ይችላል። ኃላፊነቱ በጣም ትልቅ ስለሆነ ማለት ነው። ስለዚህ እናንተ መስጠት ያለባችሁ ስታንዳርድ ሞዴሬተር የሚለውን ነው። ማኔጂንግ ሞዴሬተር የሚለውን አይደለም መስጠት ያለባችሁ። ማለት ትንሽ ኃላፊነት የያዘውን ነው መስጠት ያለባችሁ። በጣም ለምትፈልጉት ሰው፣ ቤተሰብ ለሆነ ሰው፣ በደንብ ለሰለጠነ ሰው ካልሆነ በስተቀር ማኔጂንግ ሞዴሬተር የሚለውን እንዳትቀቡ ማለት ነው። ይሄ ይጠቅማችኋል። እናንተ በደንብ ተሳተፉ ቤተሰብ። ጥቅሞቹ ሰፊ የቁጥጥር ስልጣን፣ የውይይት መድረኩን በሙሉ በሚባል ደረጃ መቆጣጠር ይችላሉ። እነማን ናቸው? ማኔጂንግ ሞዴሬተር የተሰጣቸው ሰዎች። ይህም ለቻናሉ ባለቤት ትልቅ እገዛ ያደርጋል ይላል። ለምን? እንደ ቻናሉ ባለቤት ሆኖ ነው የሚቆጣጠሩት፣ እንደ ቻናሉ ባለቤት ሆኖ ስለሚቆጣጠሩ ማለት ነው። ነገር ግን እዚህ ላይ አሁን እኔ የምጨምርላችሁ ነገር እንደ ቻናሉ ባለቤት ሆኖ ሲቆጣጠሩ የሚያመጡት ጉዳቶችም አሁን የቻናሉ ባለቤት የማይፈልጋቸውን ነገሮች በሙሉ ማድረግ ይችላሉ ማለት ነው። አሁን ለምሳሌ አንድን ሰው ከቻናሉ ማስወገድ፣ የተለያዩ ነገሮችን ማገድ፣ ሂደው እንትናቸው ላይ ኮሜንታቸውን ማጥፋት፣ ምን ማለት የተለያዩ ጉዳቶችን ሊያደርስ ይችላል። ስለዚህ ማኔጂንግ ሞዴሬተር የሚለውን እንዳትሰጡ ማለት ነው። አሁንም ስታንዳርድ ሞዴሬተር የሚለውን ነው መስጠት ያለባችሁ። ምክንያቱም ማኔጂንግ ሞዴሬተር ማለት ልክ እንደ ባለቤቱ ማለት ነው። በጣም ትልቅ የሆነ ኃላፊነትና ስልጣን አለው ማለት ነው። እሺ፣ የላቀ ደህንነት፣ አይፈለጌ መልእክቶችንና ጎጂ ይዘት በራስ ስር ማገድ የተሻለ ጥበቃ ያደርጋሉ። በራስ ስር በማገድ የተሻለ ጥበቃ ያደርጋሉ። የተለዋዋጭነት
እንደ የቀጥታ ውይይቱ ባህሪ በፍጥነት መቀያየር ይችላሉ። ጉዳቶቹን ተመልክተው እዚህ ጋር አሁን ጉዳቶቹ እያለ ነው። የቀጥታ መቆጣጠሪያ ክፍል ወይም ላይቭ ኮንትሮል ሩም ወይም ዩቱብ ስቱዲዮ አለመጠቀም። አስተዳዳሪ አወያዮች እነዚህን የዩቱብ ክፍሎችም ማግኘት አይችሉም። ሌሎች አስተዳዳሪዎች አወያዮች መመደብ አለመቻል። አስተዳዳሪዎች አወያዮች ሌሎች አስተዳዳሪዎች ወይም አወያዮች መመደብ አይችሉም። በማጠቃለያ የመደበኛ አወያይ ሚና መደበኛ አወያይ ማለት ስታንዳርድ ሞዴሬተር መሰለኛው። መደበኛ አወያይ ሚና መሰረታዊ ውይይት ቁጥጥር ሲሆን አስተዳዳሪ አወያይ ደግሞ የላቀ እና ሰፊ የቁጥጥር ስልጣን አለው። መደበኛ አወያይ ሚና መደበኛ አወያይ ማለት ስታንዳርድ ሞዴሬተር ማለት ነው። በማጠቃለያ ማለት ነው። መደበኛ አወያይ ማለት ስታንዳርድ ሞዴሬተር ማለት ነው። በማጠቃለያ የመደበኛ አወያይ ሚና መሰረታዊ የውይይት ቁጥጥሩ ሲሆን አስተዳዳሪ አወያይ ደግሞ የላቀ እና ሰፊ የቁጥጥር ስልጣን አለው እያላችሁ ነው። የትኛውን አይነት አወያይ መምረጥ በቻናሉ ፍላጎት እና በአወያዩ ላይ ባለው እምነት ላይ የተመሰረተ ይሆናል። ይሄን በደንብ እንትን ብሎ አያችሁ። በእናንተ ፍላጎት ላይ የተመሰረተ ይሆናል እላችኋለሁ። ቤተሰብ ይህን ይመስላል።